እግዚአብሔር በህዝቡ ሲቀዳ የመጀመሪያ አይደለም። እድሜ ልኩን እየተቀዳ ያለ አምላክ ነው። ግን ደግሞ መሐሪ ነው። ገበታውን ገልብጠው ለሚሄዱ ቆይ ላገኝ ብሎ አይበቀልም። በበይነቱ ላይ ተለና ያለበት ኮንዲሽን ምን ይመስላል? የዛሬው ውሎ እንዴት ነው? ለየት ያለ ነገር ይታየኛል። ልምላሜ ለማግኘት የተባረከ ትዳር የተባረከ ልጅ ምናምን ለማግኘት በሚል እንደዚህ አምልኮ ይፈጸማል። ዝም ብሎ አይደለም ያን የሚያደርጉት። የአምልኮ መንገድ ነውና እርቃናቸውን የመሆን ስታይል ነበራቸው። ሰሞኑን ወደ ሲቲ የገባ ተጫዋች አለ። ትናንትና ነው ሰሞኑን እና አሁን እሱ ከሳምንት በፊት ይለብስ የነበረው ማሊያ ሌላ ነው። አሁን ደግሞ ከዚህ በኋላ የሚለብሰው ደግሞ ሌላ ማሊያ። የክርስቶስ ኢየሱስ የሆኑ ሰዎች የጌታ የሆኑ ሰዎች የሚታወቁት በምንድን ነው? ስለዚህ ጥያቄው የአቅጣጫ ጥያቄ አይደለም። የቱ ጋር ነህ የሚል አይደለም። እዛ በሩ ጋር ነህ፣ ከኋላ ነህ፣ ጫፍ ጋር ነህ የሚል አይደለም። ይሄን ብቤን አትብሉ። የሰጣቸው የሚበላ በጣም ብዙ ነው። የማትበላው አንድ ናት። ነገር ግን የተከለከለውን እንወዳለን። በመገናኛ በኩል ስናልፍ አንድ ጠንቋይ ቤት ስንገባ ብለን አስጠንቁለን ከተበረሰችን የሚለው ተወዳጅ ደግሞ ስንመጣ እኛ ግብር አንከፍልም የሚሉ ነበሩ። መንግስትን አንታዘዝም እናምጻለን የሚሉ ነበሩ። ግን የለም መንግስትን እግዚአብሔር ያስቀመጠው። ስለዚህ ግብር ክፈል። ወደ ቤተክርስቲያን ሲመጡ መሪ ለሆነ የሚገባኝ እኔ ነኝ ይላል ጀነራሉ። ኮሎኔሉም ልክ እንደዛው ጥያቄ ያቀርባል። እኔ ነኝ መሪ መሆን ያለብኝ ይላል። እኔ በእንትን ሜዳ ላይ ያሸነፍኩ ሰው ነኝ ብሎ ራሱን ይጠናል። ለስልጣን የሚራኮት አክብሮ ይታዘዙኝ ማለት ጀመረ። የተወደሩ ሰፈር በዚህ ሰውነት ውስጥ ግን ጌታ ኢየሱስን ለብሰው መኖር ደግሞ ውበት ነው፣ ድምቀት ነው፣ ክብር ነው። ሲዝናኑ የከረሙ አይደሉም። እንደፈለጉ ሲኖሩ የነበሩ አይደሉም። ለስጋ ስራቸው ስላልተመቻቹ፣ በዙሪያቸው ለነበረው ማህበረሰብም ፍላጎት ስላልተመቻቹ በታላቅ መከራ ውስጥ አልተመቹ ናቸው። እነዚህ ሰዎች የሚላስ የሚቀመስ የሌላቸው ሰዎች ናቸው። ነገር ግን ደግሞ የዓለሙን ንጉሥ ብቻ እንከተላለን የሚሉ ሰዎች ናቸው። ፓራዶክስ ነው። እዛ ቦታ ላይ ሮማ አደባባይ ላይ ወጥተህ ቄሳር ጌታ አይደለም ኢየሱስ ጌታ ነው ማለት ከእግዚአብሔር መንፈስ ልዩ ኃይል ያስፈልጋል እንጂ በአመት አንድ ቀን 30 ደቂቃ ለማትሞላ አምልኮ ቄሳር ጌታ ነው አንልም ስላሉ የሚበሉት የሚጠጡት የሚለብሱት የላቸው፣ የሚኖሩበት ቦታ የላቸው፣ ከሰው ሁሉ ተገልለው ያሉ። መቼም እንደ ዘመኑ ሞቲቬሽናል ስፒከር አይደል ጌታ የሚናገረው አይደል? አለኝ በል እስቲ አለኝ በል እያለ አይደለም። ሀብታም ነህ፣ በእኔ መነጽር ሀብታም ነህ፣ በእኔ እይታ ሀብታም ነህ። ስለ ስሜ የሚሰደዱ ስለ ስሜ መከራ የሚያዩ ብፁዓን ናቸው። ከየት መጡ? ከታላቁ መከራ። አንስማማም ብለው ከዓለም ጋር አንስማማም፣ ከሲስተሙ ጋር አንስማማም፣ ከገዳዩ ጋር አንስማማም፣ ከአጭበርባሪው ጋር አንስማማም፣ እምቢ እንደ ኢየሱስ ካልሆነ ነገር ጋር አንስማማም ያሉ ናቸው። አንድ ቀን ኢትዮጵያ ያልፉላት ሰዎች ሁሉ ለምንድን ነው እንደዚህ መተው ምናምን ተስፋችን እሱ አይደለም ወገኖች። ይልጋራችሁ ልክ አንድ ፖስት አድርገን ቫይራል ሲወጣ ማለት ነው ሰው ሁሉ ያውቃል፣ ፎሎወር ይበዛል፣ ላይክ ይበዛል፣ አካውንት ገንዘብ ጀነሬት እያደረገ ነው ማለት ተጀምራለህ። የዛን ጊዜ ላይ የምናነበው ክፍል ሮሜ ምዕራፍ 13 ቁጥር 14 ላይ ያለው ነው። ይልቁን ጌታ ኢየሱስ ክርስቶስን ልበሱት፣ ምኞቱን የሚፈጽም ዘንድ ለስጋ በሐሳባችሁ አትመቻቹለት ይላል። መቼም ጥር ወር የሰርግ ወር ነው እንደምታውቁት እና በአንድም በሌላም ወደ ሰርግ ተጠርታችሁ የሚላችሁ አይቀርም እና እዛ ሰርግ ላይ ግን ሙሽሪቷን ለጌታችሁ የምታውቋት በምንድን ነው? ባለባበሷ በስሙ አይደለም አይደል? እሷን ስም ሞክሼ የሆኑ ሰዎች ሊኖሩ ይችላሉ እዛ መካከል ላይ። ግን የዕለቱ በቃ ኮከብ ሆና የምትታየው እሷ ናት። ልብሷ አዲስ ልብስ ነው። ውብ ሆና ሜካፓ ቆንጆ ሆኖ ተሰርታ ትታያለች በዛ መካከል ላይ። ስለዚህ ያቺ ሙሽራ የምትለየው በልብሷ ነው። እነዚሁም ደግሞ ሀዘን ላይ ያለን ሰው የምንለየው በልብሱ ነው አይደል? ሀዘን ቤት ጥቁር በጥቁር ለብሷ አንድ ሰው ካያችሁት ምን ሆነሃል ብለን ጠይቀዋለን። አሁን እንኳን አይ ስታይሌ ነው የሚሉ ሰዎች አሉ። ግን ጥቁር በጥቁር ለብሶ ወይ ደግሞ የተዘቀዘቀ ነጠላ ለብሶ ካየን አንድ ሰው ሀዘን ላይ እንደሆነ እንረዳለን፣ መገመት እንችላለን። ኳስ የምትወዱ እዚህ መካከል ካላችሁ የአንድ ክለብ ኳስ ተጫዋችን በምንድን ነው የምትለዩት? በማሊያው አይደል? አሁን ማን ነው ሰሞኑን ወደ ሲቲ የገባ ተጫዋች አለ። ትናንትና ነው ሰሞኑን እና አሁን እሱ ከሳምንት በፊት ይለብስ የነበረው ማሊያ ሌላ ነው። አሁን ደግሞ ከዚህ በኋላ የሚለብሰው ደግሞ ሌላ ማሊያ ነው እና በዛኛው ማሊያ አይታወቅም። አሁን የዛ ተጫዋች አይባልም።
አሁን የሚጠራው የሲቲ ተጫዋች ተብሎ ነው የሚጠራው። ሁሉም በመለያ አላቸው በልብሳቸው። የጌታ ኢየሱስ ክርስቶስ ተከታይ የሆኑ ሰዎች በምንድን ነው የሚታወቁት? የዛሬው ጥያቄ ይሄ ነው። ለሁላችንም አቀርበው አጭር ደቂቃ የምናየው ይሄን ሀሳብ ነው። የክርስቶስ ኢየሱስ የሆኑ ሰዎች የጌታ የሆኑ ሰዎች የሚታወቁት በምንድን ነው? በስልክ ጥሪያቸው፣ በክላሲካል ሙዚቃ፣ በአዳራሻቸው፣ ኢየሱስ በማለታቸው፣ የሆነ ዕቃ ሲወድቅ። መጽሐፍ እንደሚነግረን የጌታ ኢየሱስ የሆኑትም ሰዎች የሚታወቁት በልብሳቸው ነው። ይሄ ከቅዱሳት መጽሐፍት የመጀመሪያው መጽሐፍ ጀምሮ ከዘፍጥረት መጽሐፍ ጀምሮ እስከ ራእይ ድረስ ስንመለከት የጌታ የሆኑ ሕዝቦች መለያቸው ልብሳቸው እንደሆነ እናያለን። ዛሬ እሱን ነው እንዲህ በወፍ በረር የምንመለከተው። ታስታውሱ እንደሆነ በኤድን ገነት እግዚአብሔር ሰውን ከፈጠረ በኋላ አስቀመጠው እና በዛ የሚያስቀመጠው የእግዚአብሔር ወኪል ገዢ ሆኖ ንጉሥ ሆኖ በምድር ላይ ያለው ሀብት ሁሉ እንዲያስተዳድር ነበረ። ፍጥረታትን ሁሉ እንዲገዛ ነበረ። በእግዚአብሔር አምሳል የተፈጠረ በህብረት የሚኖር ሰው ነበረ። ወንድ ሴት አድርጎ ፈጠራቸው። ከዛም በኋላ በኤድን ገነት ካለው ዛፍ ሁሉ መብላት ትችላላችሁ፣ በዚህ ያሉትን እንስሶች ጠብቋቸው፣ ተንከባከቧቸው፣ የኤድን ገነትን አልሙ ብሎ ትእዛዝ ሰጣቸው። ነገር ግን ከዚህ ከአንዱ ዛፍ ግን እንዳትበሉ ብሎ ትእዛዝ ሰጣቸው። ይሄ ጽድቅ ይባላል። ጽድቅ እግዚአብሔር ትክክል ነው ብሎ ባስቀመጠው ጎዳና ላይ መራመድ ብቻ ነው። ይሄ ነው መንገዱ ካለ እግዚአብሔር እሺ ብሎ መሄድ ትክክለኛ ነው። ጽድቅ ማለት ትክክል ማለት ስለሆነ ማለት ራይት ማለት ስለሆነ እና እግዚአብሔር በዚህ ጋር አይደለም መንገዱ፣ በዚህ ጋር እንዳትሄዱ ሲል በዚህ ቦታ መሄድ ደግሞ ኃጢአት ይባላል። ስለዚህ እግዚአብሔር ለሰዎች የሰጣቸው መንገድ አለ። ይሄንን ብሉ፣ ይሄን ደግሞ አትብሉ። ስለዚህ ይሄንን መብላት ጽድቅ ነው፣ ይሄንን መብላት ደግሞ ኃጢአት ነው ወይም ኩነኔ ነው። ሁላችንም እንደምናውቀው አዳምና ሔዋን ያንን ዛፍ አትብሉ የተባሉትን ዛፍ ተታለውም ቢሆን በዚህም በዛም ብለው ቢሆን ብቻ በሉት። አትብሉን የተባለው ነገር ግን ያንን ዛፍ በሉ። ያንን ዛፍ በበሉ ጊዜ ከእግዚአብሔር ጋር የነበራቸው ግንኙነት ሻከረ፣ ተበላሸ እና እግዚአብሔር ወደ አዳም መጡ። የጠየቀው ጥያቄ ነበረ። ወደ 5 የሚጠጉ ጥያቄዎች ጠይቆታል። የመጀመሪያው ጥያቄ ምን የሚል ነበር? አዳም ሆይ ወዴት ነህ የሚል ነው። የት አለህ? የት ነህ አዳም? መቼም እግዚአብሔር ጠፍቶበት አይደለም። በምን አይነት ሁኔታ ላይ ነው ያለኸው? ያለበት ኮንዲሽን ምን ይመስላል? የዛሬው ውሎ እንዴት ነው? ለየት ያለ ነገር ይታየኛል። እግዚአብሔር በኤድን ገነት ሲመላለስ የጠየቀው ጥያቄ ነበር። ወዴት ነህ አለው። የአዳም መልስ እዚህ ቦታ ነኝ የሚል አለ። የአዳም መልስ ምን የሚል ነበረ? ድምፅህን ሰማሁ፣ ራቆቴንም ስለሆንኩ ፈራሁ። ስለዚህ ጥያቄው የአቅጣጫ ጥያቄ አይደለም። የቱ ጋር ነህ የሚል አይደለም። እዛ በሩ ጋር ነህ፣ ከኋላ ነህ፣ ጫፍ ጋር ነህ የሚል አይደለም። ያለበት ሁኔታ ምን ይመስላል? የቱ ጋር ነህ? ድምፅህን ሰማሁ፣ ራቆቴን መሆኔን ተገነዘብኩ፣ ፈራሁ። አዳም በእንደዚህ አይነት ሁኔታ ላይ ነበረ። ሁለተኛው ጥያቄ እግዚአብሔር ራቆትህን መሆንን ማን ነገረህ? በምን አወቅህ? ሰው እንደወደቀ፣ ሰው ከእግዚአብሔር ጋር እንደተለያየ፣ ሰው ኃጢአትን በሰራ ጊዜ የተገነዘበው ራቆትነቱን ነው። ይሄ ራቆትነት ፊዚካል ራቆትነት ብቻ አይደለም። ፍርሃትን፣ ተጋላጭነትን፣ እንደዚሁም ደግሞ በዙሪያው ኢንሴኪዩር የመሆን ስሜትን፣ ይሄ ደህንነቱ ያልተረጋገጠ ኢንቫይሮንመንት ላይ መሆኑን ተገነዘበ። ፍርሃት አለው፣ ሼም ነው፣ ውርደት ነው እና ራቆት የመሆን የተገነዘብኩ አለ። እንደምታውቁት እግዚአብሔር ለእያንዳንዳቸው የሚገባቸውን ቅጣት ከሰጣቸው በኋላ ነገር ግን ራሱ ደግሞ አለበሳቸው ይላል። ክብር ለእግዚአብሔር ይሁን። ሰው በራሱ መንገድ ሄዶ ባጠፋው ጥፋት ከእግዚአብሔር የጽድቅ ጎዳና ዞር በማለቱ በራሱ ፈቃድ ባጠፋው ጥፋት እግዚአብሔር ግን የራስ ጉዳይ ስራ ያውጣህ ብሎ አልተወውም። በእርግጥ በመካከል እነሱም እንደዚህ አድርገው ነበረ። ቅጠል ከቅጠል ሰርተው አገለደሙ። ዘላቂ አይደለም፣ ይደርቃል ፀሐይ ሲመታው። ከዛ ደግሞ እንደገና ሌላ ቅጠል ሊፈለግ ነው። እስከ መቼ በቅጠል ይዘለቃል? እስከ መቼ በራሳችሁ ችሎታ ትዘልቁታላችሁ? ያ እግዚአብሔር ሐሳብ ነበረ። ስለዚህ ቆዳን አለበሳቸው። ዲዩሬብል ነው፣ የሚቆይ ነው፣ ዘላቂ ነው። ይሄ አዳምና ሔዋን እግዚአብሔር ቆዳ እንዲያለብሳቸው ግን አንድ እንስሳ መሞት ነበረበት። የሆነ እንስሳ ሞቷል እና በመስዋዕት እግዚአብሔር እነዚህን ሰዎች አለበሳቸው። እግዚአብሔር በቅዱሳት መጽሐፍቱን ስንመለከት ለልብስ ትኩረት አለው።
በዙሪያቸው የነበሩ ህዝቦች እስራኤላውያን፣ በዙሪያቸው የነበሩት ህዝቦች ኬጢያውያን፣ ፌርዛውያን፣ ያቡሳውያን ምናምን በዙሪያቸው የነበሩ ህዝቦች ሁሉ በተለይ የአምልኮ ስርዓታቸው በጣም ልቅነት የሰፈነበት ነበረ። ማለት በቃ እርቃንን የመሆን አምልኮ ሲፈጽሙ እንደዛ አይነት ልማድ ነበራቸው። ሰውነታቸውን የመቦጫጨር፣ ለተለያዩ አማልክቶቻቸውን የመነቀስ፣ አሁን ያው በዘመናዊ መንገድ ታቱ እንለዋለን በዘመናዊው። ነገር ግን የዛን ጊዜ ላይ ለተለያዩ አማልክቶቻቸው ምልክት ያደርጉ ነበር በሰውነታቸው ላይ እና አምልኮም ሲፈጸም ያንዳንዱ ሃይማኖት ወይ ያንዳንዱ እምነት በልቅ የወሲብ ግንኙነት ነው አምልኮ የሚፈጸም የነበረው እና ቤተ መቅደስ ውስጥ ራሳቸውን የሰጡ ሙሉ ጊዜ አገልጋዮች አሉ እና ከነሱ ጋር እየሄዱ አምልኮ ይፈጽማሉ እና ልምላሜ ለማግኘት የተባረከ ትዳር፣ የተባረከ ልጅ ለማግኘት በሚል እንደዚህ አይነት አምልኮ ይፈጸማል። ዝም ብለው አይደለም ያን የሚያደርጉት፣ የአምልኮ መንገዱ ነው እና እርቃናቸውን የመሆን ስታይል ነበራቸው። እግዚአብሔር ግን ህዝቡን ሲጠራ በተለይ ደግሞ እስራኤላውያንን ማለት ነው ከሰጣቸው ትእዛዛት ውስጥ አንዱ ልብስ ልበሱ የሚል ነበረ። በተለይ ካህኑ ስለሚለብሰው ልብስ 2 ምዕራፍ ሙሉ አንድ ቦታ ላይ እናገኛለን ሲዘረዝር እንዴት ልብሱ ከምን ጨርቅ እንደሚሰራ፣ ያንን ልብስ ደግሞ ካህኑ መቼ እንደሚለብሰው፣ በካህኑ ላይ ምን እንዳለ ስድስት ድንጋዮች አሉ በግራና በቀኝ በኩል 12ቱን የእስራኤል ነገድ የሚወክሉ ናቸው። ደግሞ ቱሚምና ኡሪም የሚቀመጡበት ደግሞ አለ። ጥምጣሙ ደግሞ አለ። ያ ልብስ ደግሞ እስከ ታች ድረስ እስከ እግሩ ድረስ የሚደርስ ነው። ምክንያቱም ደረጃን በምትወጣ ጊዜ ከፍ ያልክ በምትሄድ ጊዜ ሰውነት እንዳይታይ ረጅም ልብስ ልበስ። ይሄ ሁሉ ጥንቃቄ ለምንድን ነው? ልበሱ ብርድ እንዳይመታቸው አይደለም። መቼም ታውቃላችሁ ሞቃታማ ሀገር ነው እስራኤል። ልበሱ ግን እግዚአብሔር ትኩረት ነው። በዙሪያቸው ከነበሩ ህዝቦች የተለዩ እንዲሆኑለት ይፈልጋል እግዚአብሔር። ሌላው እርቃኑን እንደፈለገ ሲዘን የኔ ህዝብ ግን የሚለየው በዚህ ነው፣ ስርዓት ያለው ልብስ አለው በልብሱ ይለያል የእግዚአብሔር ህዝብ። እስራኤላውያን እግዚአብሔር ከጠራቸው በኋላና ከእግዚአብሔር ጋር በሚኖሩበት ዘመን እግዚአብሔር እንደሚፈልገው እንደ እግዚአብሔር የልቡ ሀሳብ መኖር የተሳናቸው ህዝቦች ነበሩ። ሰው እግዚአብሔር ከሰጠው መንገድ ይልቅ የራሱ መንገድ የሚያዋጣ ይመስለዋል። ይሄ ዛሬም ሁላችንም የምናየው ነው። በራሳችን ህይወት እንፈተናለን። ከአዳምና ከሔዋን ጀምሮ ቀደም ላሉ ይሄን ብሎ አትብሉ። የሰጣቸው የሚበላ በጣም ብዙ ነው፣ የማትበላው አንድ ናት። ነገር ግን የተከለከለውን እንወዳለን። ህፃናት ነን ሁላችንም። እስራኤላውያንም እግዚአብሔር ያንን የመሰለ ህግ ከሰጣቸው በኋላ በዙሪያቸው ካሉ ህዝቦች የተለዩ የሚሆኑበትን፣ ቅዱስ የሚሆኑበትን፣ እነሱ የተለየ ህዝብ የሚሆኑበትን መንገድ ከነገራቸው በኋላ እነርሱ ግን እንደ ሌሎቹ ባዕድ አማልክት ማምለክ ፈለጉ። በዓልን አመጡ። በእስራኤል ማህበር ቅዱስ የተባለ አንድ መቅደስ ብቻ ነው የነበራቸው፣ የእግዚአብሔር መቅደስ ብቻ። አሁን ግን በዓልም ያስፈልጋል ደግሞ አስታሮት ደግሞ በዚህ በኩል አለች። ስለዚህ ተራሮቻቸው ላይ ብዙ አማልክት እንደረደሩ እግዚአብሔር ትክክል ነው ያለውን መንገድ ትተው የራሳቸውን ትክክለኛ መንገድ መከተል መረጡ። በቤተ መቅደሱ ውስጥ እግዚአብሔር ብቻ ነው የሚታየው፣ እግዚአብሔር ስርዓት ብቻ ነው የሚታየው እና በሰዎች መስዋዕት ሊያቀርቡ ሲሄዱ የሚታረድ ነገር አለ፣ ዱቄት አለ፣ መስዋዕት ይቀርባል፣ በቃ እጣን አለ፣ 24 ሰዓት የማይቋረጥ እሳት አለ። ያ ነው አምልኮ። በሌሎች አሕዛብ መንገድ የአምልኮ መንገድ ግን ሲሄዱ እዛ ደግሞ አብሮ መጠጣት አለ፣ መጨፈር አለ፣ መደነሱ አለ። ቅድም እንዳልኳችሁ ደግሞ እርቃናቸውን ሆኖ ደግሞ የሚያደርጉትም ነገር አለ። ለስጋ የትኛው ይመቻል? ጭፈራው። እግዚአብሔር ይስጥልኝ። ጭፈራው፣ ማመንዘሩ፣ ዳንኪራው ይመቻል። ስለዚህ ህዝበ እስራኤል ግድ የለም መቼም እግዚአብሔር ነው ከእስራኤል ያወጣን ይሁን እዚህ ቦታ ላይ እሱ። ከሱ ቀጥሎ ደግሞ በዓልን እናድርገው፣ ከሱ ቀጥሎ ደግሞ አስታሮት እናድርግ። በእስራኤል ተራራ ላይ አንድ ቤተ መቅደስ ብቻ ነበር የነበረው። የሚያሳዝነው ግን በእነዚህ እስራኤላውያን ዘመን በተለይ ነቢያት በተነሱበት ዘመን ላይ በእስራኤል ተራራ ላይ ብዙ የአማልክት ቤተ ጣዖታት ተደረደሩ እና እግዚአብሔር ከነሱ እንዳሉ። ስለዚህ ምን ማለት መሰላችሁ? ለምሳሌ አሁን ዛሬ እሑድ ጠዋት ወደ ቤተክርስቲያን ስንመጣ በመገናኛ በኩል ስናልፍ አንድ ጠንቋይ ቤት ገባ ብለን አስጠንቁለን ከዛ ወደ ቸርች ነው ሄዶ ቶሎ እንዳይረፍድ ብለን ደግሞ ስንመጣ ማለት ነው። እንደዚህ ነበር የሚያደርጉት። ይገባሉ አንዱ ጣዖት ቤት እንደፈለጉ ያመልካሉ። ከዛ ደግሞ ሳምንታዊ ወይ ደግሞ ዕለታዊ መስዋዕት ደግሞ ይኖራል። ሄደው ደግሞ ሊያቀርቡ ይመጣሉ ወደ ቤተ መቅደስ ማለት ነው። ድብልቅልቅ ያለ ህይወት ነው የነበራቸው እና ነብዩ ኢሳያስ፣ ነብዩ ኤርሚያስ የሚያስጨዋቸው ጩኸት ይሄ ነበር። አረ ህዝቤ ተቀላቅሏል፣ ትክክል ነው ባልኩት መንገድ እየሄድ አይደለም። እና ኢሳያስ ምዕራፍ 64 ቁጥር 6 ላይ ሲናገር እንደዚህ ይላል፣
ኢሳይያስ ምዕራፍ 64 ቁጥር 6 የጽድቅ ስራችን ትክክለኛ ነው ብለን እያደረግን ያለነው ነገር ማለት ነው። የጽድቅ ስራችን እንደ መርገም ጨርቅ ነው ይላል። እንዲህ የምንኮፈስበት፣ እንዲህ የምንታበይበት፣ እንዲህ ደረታችንን ገልብጠን በአደባባይ የምንታይበት ይሄ ጽድቅ ነው ብለን የምናስበው የኛ ስራ እንደ መርገም ጨርቅ ነው ይላቸዋል። ያን የመሰለ ቅዱስ ልብስ ሲለብሱ ዘንድ የተጠሩ ህዝቦች አሁን ግን ተግባራችን እንደ መርገም ጨርቅ ነው ይላቸዋል። መርገም ጨርቅ በአጭር ቃል ስሙን በዚህ መጥራት ተገቢ ላይሆን ይችላል። ነገር ግን ሁላችንም ስለምናውቀው ሞዴስ ማለት ነው። መቼም የትኛውም ሰው ይኸውልኝ ብሎ ያረገበ አይወጣም አይደል? ሸፈን ተደርጎ ከዛ በኋላ ጊዜው እስኪያልፍ ድረስ ይጣላል። የኛ ጽድቅ ይላቸዋል ኢሳይያስ እንደዛ ነው። የማንኮፈስበት፣ የማንታበይበት፣ ለሰዎች ይኸውልኝ የማይባል ነገር ግን ዛሬ እየሆን ያለ ነው እንደዛ ነው። በዛ ነው የምንኩራራው። አሕዛብ አማልክት በልባችን ላይ አንግሰን እግዚአብሔርን ወደዛ ጥለን ሰው እንዴት በመርገም ጨርቅ ይዝናናል? ጽድቃችን የመርገም ጨርቅ ነው። ነቢዩ ሕዝቅኤልም ሲናገር ስለ እስራኤል በጣም የሚያሳዝን ትረካ አለው። ታውቁታላችሁ። ሕዝቅኤል ምዕራፍ 16 ላይ ተጥለሽ ሳለ አይደል በደም ተለውሰሽ ተጥለሽ ሳለ አገኘውሽ፣ ከዛ ጀምሮ አነሳውሽ። ይሄንን የሚነግራት እንግዲህ እግዚአብሔር አብርሃም እንዴት እንደጠራው፣ ይስሐቅ እንዴት እንደጠራው፣ ያዕቆብ እንዴት እንደጠራው፣ ከግብጽ ደግሞ እንዴት እንዳወጣቸው ያንን ታሪክ ነው በዚህ ፊገራቲቭ በሆነ ነገር የሚነግራቸው። ተጥለሽ ሳለሽ በደም ተለውሰሽ አገኘውሽኝ፣ ከዛም ደግሞ አነሳውሽ፣ አጠብኩሽ፣ ልጅ አድርጌ አቀረብኩሽ፣ አሳደግኩሽ። ከዛ ከወረዳ ሆንሽልኝ፣ ጡቶች አወጣሽ፣ ፀጉሮችሽ ረዘሙ፣ ዳሌዎችሽ ሰፉ። የዛን ጊዜ ላይ ለራሴ ሚስት አድርጌ ላገባሽ ስል አንቺ ግን ይላል ትዊስቱ እዚህ ጋር ነው። አንቺ ግን ከሌሎች ጋራ አመነዝርሽ። ሊያውም እኮ አመንዝሮች እንደሚያደርጉት አይደለም። አመንዝሮች ተከፍሏቸው ነው የሚያመነዝሩት። አንቺ ከፍለሽ ልብስሽን ገለብሽላቸው ይላል ሕዝቅኤል ምዕራፍ 16 ላይ። በጣም አሳዛኝ እግዚአብሔር ታሪክ። የኔ ናት፣ ሚስቴ ናት፣ የኔ ናት፣ ልጄ ናት ያላት እስራኤል የራስ ጉዳይ ብላ ቅዱስ ልብሷን ገልብጣ ከአሕዛብ ስራ ጋር አመነዘረች። እግዚአብሔር በህዝቡ ሲከዳ የመጀመሪያ አይደለም። እድሜ ልኩን እየተከዳ ያለ አምላክ ነው፣ ግን ደግሞ መሐሪ ነው። ገበታውን ገልብጠው ለሚሄዱ ቆይ ላገኝ ብሎ አይበቀልም። ምህረቱ ይቀድማል። እሱ ያዘጋጀላቸውን የጽድቅ መንገድ ለሚገፉ ተዉ ተመለሱ የሚል የምህረት የንስሐ ጊዜ ያለው እግዚአብሔር ያውቃል ድካማችንን። መቼም ደግሞ ክርስቶስ ኢየሱስ ወደ ምድር በመጣና በኖረ ጊዜ ሰው እንዴት አበሳውን እያየ እንደሚኖር አይቶታል። ተፈትኗል፣ በነገር ሁሉ ተፈትኗል፣ ግን ኃጢአትን አልሰራም። የምናልፍበት ፈተና ግን ይገባዋል። መቼም ከህፃን በምድር ላይ ተወልዶ ነው የጀመረው። የተወለደ ልጅ ከሚገጥመው ቻሌንጅ ጀምሮ 33 ዓመቱ ላይ ነው ሄደው እስከዛ እድሜ ድረስ ያለ ሰው ሊያልፍበት የሚችለው ሁሉ አልፎበታል። ቴምፕቴሽኑን አይቶታል። በሰዎች መናቅን መገፋትን አይቶታል። መራብን ያውቀዋል፣ መጠማትን ያውቀዋል፣ መቸገርን ያውቀዋል፣ በድሃ ቤተሰብ ውስጥ መኖርን ያውቀዋል፣ የቤተሰብን ኃላፊነት ተሸክሞ መኖርን ያውቀዋል። ለዚህ ነው ሊረዳን ታማኝ ሊቀ ካህን ሆኖ ዛሬ በአብ ቀኝ ያለው። የምናልፍበት መንገድ ውስጥ ያለፈ እኛ የሚሰማን ቻሌንጅ ሁሉ የተሰማው ነገር ግን ደግሞ እንዲህ በመኖር እግዚአብሔርን ማስደሰት ይቻላል ብሎ ያሳየን እርሱ ነው። ክብር ለእሱ ይሁን። ለዚህ ነው ጳውሎስ በሮሜ መጽሐፍ ቅዱስ እንዳነበብነው በሮሜ ቤተክርስቲያን ውስጥ ለተነሳው ችግር መፍትሄ አድርጎ የሚያቀርብላቸው ይሄ ነው። ሮሜ ቸርች ውስጥ በዛ ነበሩት ክርስቲያኖች መካከል የተነሱ በጣም በርካታ ችግሮች ነበሩ። አንዳንዶቹ ከምግብ ጋር የተያያዙ ናቸው። እኛ አይሁድ ባክግራውንድ ያለንን፣ ስለዚህ የአይሁድ ባክግራውንድ እንጠብቃለን፣ አሳማ ምናምን የሚበላ ነገር የለም፣ በዓላት መከበር አለባቸው ምናምን የሚሉ ሰዎች ነበሩ። ሌሎች ደግሞ እኛ ሮማውያን ከሮም ነው በሮም ውስጥ ያደግነው፣ ወንጌል የሰማነው ከዛ በኋላ ከዛ የመጣ ነው፣ የፈለግነው ነገር እንበላለን፣ እንደፈለግ እንኖራለን፣ አንተ ሐሰተኛ ነህ፣ አንተ ሐሰተኛ ነህ የሚል መጠቋቆም በማካከላቸው ነበረ ማለት ነው። አንዳንዶቹ ደግሞ ጭራሽ ለሮም መንግስት ግብር አንከፍልም የሚሉ ደግሞ ነበሩ። አይሁድ ሆነው አባሯቸው ስለነበር ነው። ከዚህ ቀደም ኔሮ ከመንገሱ በፊት ቀላውዲዮስ ሐዋርያት ሥራ ምዕራፍ 18 ላይ ያለ ንጉስ ቀላውዲዮስ በነበረበት ዘመን ላይ አይሁድ ስለበጠበጡ ከተማውን በኢየሱስ የምታምኑ ሆኖ በኢየሱስ የማታምኑ ሆኖ ብቻ እንዳለ አይሁድ ጥርግ ብላችሁ ከዚህ ውጡልኝ ብሎ አባረራቸው።
ተባረሩ። ያው ባይዘዌ በዚህ መባረራቸው ጊዜ ነው ፕርስቅላና አቂላ ጳውሎስን አግኝተውት አብረው በኤፌሶን ያገለገሉት። ከዛም በኋላ ከ5 ዓመት በኋላ ቀላዲዮስ ሲሞት ኔሮ ሲነግስ ተመለሱ አላቸው። ተበተናችሁ ሁሉ ተመለሱ አላቸው። ሲመለሱ ቤተክርስቲያኒቷ ውስጥ እንደዚህ አይነት ለውጥ ሆኖ ጠበቃቸው ማለት ነው። እና የቀድሞ የሮም መንግስትም ስላበሳጫቸው ምዕራፍ 13 ላይ እንደምናየው እኛ ግብር አንከፍልም የሚሉ ነበሩ። መንግስትን አንታዘዝም እናምጻለን የሚሉ ነበሩ። ግድ የለም መንግስትን እግዚአብሔር ያስቀመጠው፣ ስለዚህ ግብር ክፈሉ ብሎ ይነግራቸዋል። እርስ በርሳችሁ ከመወደድ በቀር በሌላ ሰው ላይ ሸክም አይኖርባችሁ። ስለዚህ አንዳችሁ ከአንዳችሁ ጋር አትጠቋቆሙ፣ አትጣሉ። በአጠቃላይ ግን የህይወታችሁ መለኪያ እና ስታንዳርድ ይሄ ይሁን። ልብሳችሁን ልበሱ። ማንን? ጌታ ኢየሱስ ክርስቶስን ልበሱት። ኢየሱስን መልበስ ምን አይነት ምን ይመስላል? ምን አይነት ልብስ ነው ኢየሱስ? እንዴት ነው የሚለበሰው? ኢየሱስ የሚለበሰው በአእምሮ ነው። እቺን ያዙልኝ። ኢየሱስ የሚለበሰው በአእምሮ ነው። መቼም የሃይማኖት ድርጅቶች ታውቃላችሁ። በክርስትና ውስጥ እንኳን በጣም በርካታ አይነቶች አሉ። ሁሉም የየራሱ አይነት ልብስ አለ። ልብስ ተክህኖ የሚባሉ አሉ። እንትን ሃይማኖት ነው ብለን የምንለይባቸው የተለያዩ አይነት አልባሳት አሉ። የጌታ ለመሆን ግን ማሳያ አይደሉም እነሱ። የተንጀረገገ ልብስ ለብሶ የጌታ ላይሆን ይችላል። ሱፍም ለብሶ የጌታ ላይሆን ይችላል። ጉዳዩ ከውጭ የሚታየው ልብስ አይደለም። ስለዚህ ካላችሁ ኢየሱስ ክርስቶስ በዘመኑ በነበረው በአይሁድ በነበረው ስርዓት ውስጥ ፈሪሳውያን አንዱ የተቸበት ነገር ይሄ ነው። በሰው ዘንድ እንዲታዩ የሃይማኖት ልብሳቸውን ለብሰው ጸሎታቸውን እያስረዘሙ አደባባይ ይቆማሉ አለ፣ የጌታ ለመሆናቸውን ለማሳየት። ነገር ግን አይደለም። እነዚህ ማለት እኮ ልብሳ በኖራ እንደተለሰነ መቃብር ናቸው። ውጭው ሲታይ ያምራል፣ ውስጥ ላይ ግን ባዶ ናቸው አለ። የጌታ መሆናችንን የምናውቀው እዚህ ነው። ጌታ የሚለበሰው በአእምሮ ነው። እኛ ግን የክርስቶስ ልብ አለን ይላል ጳውሎስ ሲናገር። ስለ ማይንድ ነው የሚናገረው እዛ ቦታ ላይ። ጳውሎስ እዚህ ቦታ ላይ ሲናገር ጌታ ኢየሱስ ክርስቶስን ልበሱት ካለ በኋላ እንዴት ሲባል ምኞቱን ይፈጽም ዘንድ ለስጋ ስራ በሐሳባችሁ አትመቻቹለት በሐሳባችሁ ለሚቀርብላችሁ ፈተና ለሚቀርብላችሁ እግዚአብሔራዊ ላልሆነ መንገድ አትመቻቹ። ስጋችሁ እግዚአብሔር የማይወደውን ነገር ይለምድ ዘንድ አትፍቀዱለት ማለት ነው። ፊልጵስዩስ ቤተክርስቲያን ውስጥ አንዱ ቻሌንጅ ይሄ ነበረ። ፊልጵስዩስ ከተማዋ ራሱ አዲስ ከተማ ነው የተመሰረተችው እና የሮም ጀነራሎች ጡረተኛ ጀነራሎች በተለይ እንዲኖሩባት የተዘጋጀች ቦታ ናት። ሮም የምትታወቀው አንዱ በጦሯ ነው። ተዋጊ ኔሽንስ ናቸው አብዛኞቹ ወታደሮች ናቸው። እና ግን ሪታየር ካደረጉ በኋላ አስቡት፣ በእድሜ ዘመናቸው ብዙ ገድል አላቸው። ብዙ ያሸነፉበት ጦር ሜዳ አለ። ደረታቸው ልብሳቸው ቢታይ ብዙ ኒሻን አላቸው። እና እነዚህ ሰዎች ግን ሪታየር ሲያደርጉ ወይ ደግሞ ጡረታ ሲወጡ እንዲያርፉ ተብሎ የተዘጋጀላቸው ስፍራ ነበር ፊልጵስዩስ ከተማ። በዛ ላይ ተመሰረተችው። ኤኒዌይስ ከዛም በኋላ እዛ ቦታ ላይ ጳውሎስ ወንጌልን ሰበከና ሰዎች በወንጌል ማመን ጀመሩ፣ አመኑ። ወደ ቤተክርስቲያንም ተጨመሩ። ወደ ቤተክርስቲያን ሲመጡ መሪ ልሆን የሚገባኝ እኔ ነኝ ይላል ጀነራሉ። ኮሎኔሉም ልክ እንደዛ ጃጋ ያቀርባል። እኔ ነኝ መሪ መሆን ያለብኝ ይላል። እኔ በእንትን ሜዳ ላይ ያሸነፍኩ ሰው ነኝ ብሎ ራሱን ይጠራል። ያኛውም እንደዛው ምንም ጦርነት ሄዶ የማያውቀው ጸጥ ይላል፣ ምዕመን ይሆናል ማለት ነው። ሌላው ለስልጣን ይራኮታል። አክብሩኝ ታዘዙኝ ማለት ጀመረ። የወታደሮች ሰፈር ነው። እና ጳውሎስ መጣና እንዴት ነገራቸው? ጥሩ ነው የሰለፋችሁ የሰራችሁት ነገር መልካም ነገር ነው። ነገር ግን በክርስቶስ ዘንድ የነበረው ሐሳብ በእናንተም ዘንድ ይሆናል ይላቸዋል። አሁን እንደ ቀድሞ ማሰብ አትችሉም፣ እንደ ቀድሞ መኖር አትችሉም። ያ ሌላ ህይወት ነው። ያ የሌላ ክለብ ማሊያ ነው። አሁን እዚህ ያላችሁት በክርስቶስ ኢየሱስ አዲስ ሰው ከሆናችሁ እንደ ኢየሱስ ክርስቶስ አስቡ። እንዴት እንደ ኢየሱስ ክርስቶስ ማሰብ? እንዴት ነው እንደ ኢየሱስ መኖር የሚቻለው? ልንገራችሁ። እሱ አምላክ ሆኖ ሳለ በሰማያዊ ክብርና ግርማው ሊገለጥ በማይችል ማስፈራት ውስጥ እየኖረ ሳለ ነገር ግን እኛን ለማዳን ሰው ሆነ። ሰው ሲሆን ግን ወይኔ አምላክነቴ ሊጠፋ ነው ይንቁኛል አይደለ? እዛ ሰው ይብገኝ እንዴት ነው ያን ማሳያቸው? እንዴት ነው ክብሬን ማሳያቸው? እና ላሳምናቸው ሞከረው ብሎ አልተጨነቀም። ይልቁንም የባሪያን መልክ ያዘ፣ ሰው ሆነ። የባሪያን መልክ ማለት ደግሞ ከሰው በታችም ሆነ። ሊያገለግል መጣ፣ ዝቅ አለ፣ እግር ያጥባል ዝቅ ብሎ። እንግዲህ በክርስቶስ ዘንድ የነበረው ሐሳቤ በእናንተም ዘንድ ይሁን።
ጀነራሎች ሆናችሁ ሳላችሁ፣ ኮሎኔሎች ሆናችሁ ሳላችሁ፣ ብዙ ማዕረግ ያላችሁ ሆናችሁ ሳላችሁ፣ ነገር ግን በፍቅር ዝቅ ብላችሁ ወንድማችሁን ለማገልገል እህታችሁን ለማገልገል ወስኑ። አዲሱ ልብስ ይሄ ነው። ክርስቶስ ኢየሱስ እንደሚያስበው ማሰብ፣ እሱ እንደኖረው መኖር። ጳውሎስ ይሄን ነው የሚናገረው። በአእምሯችሁ ለስጋ ሐሳብ አትመቻቹለት። ስጋ ውስጥ ብዙ ሐሳብ አለ። ስጋ ብሎ ሲናገር ስለ ሌላኛው አዳማዊ ማንነታችን እንደሆነ ግልጽ ነው። ስለዚህ እኛው ስጋ ብቻ አይደለም፣ አዳማዊ ማንነታችን ነው። አዳማዊ ማንነታችን፣ ኃጢአታዊ ማንነታችን ምን ይፈልጋል? ፕራይድ አለው። አንተ እኮ ይላል ምን ጊዜ የሆነ ቦታ ላይ አንቺ እኮ እና የምትበልጥበት መንገድ ነው የምትፈልገው። በጣም ደካማ ፍጡራን መሆናችንን መጽሐፍ ቅዱስ ሲነግረን መዝሙር መጽሐፍ ላይ አንዱ ጸሎት ነው። ምዕራፉ ድረስ ሰውተኛውን ግን እንዲህ ይላል፣ ሰዎች ሰው ከመሆን እንደማያልፉ እንዲወቁ አድርጋቸው ይላል። የፈለገ ብትሆን በቃ ሰው ነው፣ ተሰባሪ ነው። ሰው ከመሆን አናልፍ። በዚህ ሰውነት ውስጥ ግን ጌታ ኢየሱስን ለብሰው መኖር ደግሞ ውበት ነው፣ ድምቀት ነው፣ ክብር ነው። ይሄ ሰው ከኤደን ገነት በወጣ ጊዜ ተዋረደ። ያ ውርደት የሚመለስለት ልብስ ሲለብስ ብቻ ነው። ዘላቂ ልብሱም የዘላለም ሸማው ክርስቶስ ኢየሱስ ነው። ምኞቱን ይፈጽም ዘንድ ፍላጎቱን ይፈጽም ዘንድ በአእምሯችሁ ለስጋችሁ አትመቻቹለት። እንደፈለገ አይኖርም። ሙሽሪት መቼም ሙሽራ ሆናችሁ ያልፋችሁ ታውቁታላችሁ። ሙሽሪት የሰርጓ ቀን ላይ እንደፈለገች ሌላ ጊዜ የዘለለች ብትዘምር ይከብዳታል። የዛ ቀን ላይ ይሄ ምንድነው መወጠሪያው አለ አይደል? እሷ ጫማው አለ፣ ሜካፑ አለ፣ ስሪ ይለቃል፣ ሙቀቱ አለ። ሌላ ጊዜ የዘለለች እንደምትዘምረው የዛን ቀን ላይ ይከብዳል እና ያለች አልረከም አራግቡልኝ ያለች እንደምንም እንደፈለገች አትሆንም። ሙሽራ ለመሆን እንደፈለጉ መሆን አይቻልም። የጌታ ለመሆንም እንደፈለጉ መሆን አይቻልም። ለስጋችሁ አትመቻቹለት። አሁን እሱ ልብስ ተውት። ያ አሮጌ ነው፣ ቆሻሻ ነው። ለእናንተ የመጥናችሁ በልካችሁ የተሰራው ልብስ ኢየሱስ ነው፣ እርሱን ልበሱት ብሎ ይናገራል። ራእይ ምዕራፍ 7 ላይ እንሂድ። እንደዚህ አይነት ልብስ የለበሱ ሰዎች የት ነው የሚሄዱት? የት ነው መጨረሻቸው? ራእይ መጽሐፍ ምዕራፍ 7 ላይ ያው ሜታፎሪካል ኤክስፕሬሽንስ ናቸው እነዚህ ሁሉ እስካሁን ናቸው ያሉት። ዮሐንስ የሚናገረው ላንብበው ሙሉ ዝም ብዬ ከቁጥር 9 ጀምሮ። ከዚህም በኋላ አየሁ፣ እነሆ በዙፋኑና በበጉ ፊት ማንም ሊቆጥራቸው የማይችል ከሕዝብ፣ ከነገድ፣ ከወገን፣ ከቋንቋም ሁሉ እጅግ ብዙ ሕዝብ ቆመው ነበረ። ከብሔር ብሔረሰቦች ማለት ትችላላችሁ። እውነተኛ ብሔር ብሔረሰብ ያለው እዛን ጊዜ ነው መሰለኝ። እነርሱም ነጭ ልብስ ለብሰው የዘንባባ ዝንጣፊ በእጃቸው ይዘው ነበረ። ምን ለብሰው ነበር? ነጭ ልብስ። የምን ምልክት ነው? የጽድቅ ልብስ ነው። የጽድቅ ምልክት ነው። የተነሳ ነው ትዝ ይላችኋል ከአዳምና ከሔዋን ጽድቅ ነው። እግዚአብሔር ትክክል ነው ባለው መንገድ የሚሄዱ ነጭ ልብስ ለብሰው ነበረ። የዘንባባ ዝንጣፊ በእጃቸው ይዘው ነበረ። በታላቅ ድምፅም እየጮሁ እንደዚህ ይላሉ፣ ማዳን በዙፋኑ ላይ የተቀመጠው የአምላካችንና የበጉ ነው ይላሉ። መላእክቱም ሁሉ በዙፋኑና በሽማግሌዎቹ በአራቱም ሕያዋን ፍጡራን ዙሪያ ቆመው ነበረ። በዙፋኑም ፊት በግንባራቸው ተደፍተው ለእግዚአብሔር ሰገዱ፣ እንዲህ የሚሉ ነበረ፣ አሜን። ውዳሴና ክብር፣ ጥበብና ምስጋና፣ ሞገስ፣ ኃይልና ብርታት ከዘላለም እስከ ዘላለም ለአምላካችን ይሁን፣ አሜን ይላሉ። ከዚያም ከሽማግሌዎቹ አንዱ እነዚህ ነጭ ልብስ የለበሱት እነማን ናቸው? ነጭ ልብስ የለበሱ ሰዎች ይታያሉ፣ ይዘምራሉ ደስ እያላቸው። ማዳን የአምላካችን ነው፣ ክብር ለእሱ ይሁን፣ ክብር ለእሱ ይሁን፣ ውዳሴ ለእሱ ይሁን እያሉ ይዘምራሉ፣ ያመሰግናሉ። ከሽማግሌዎቹ አንዱ እነዚህ ነጭ ልብስ የለበሱት እነማን ናቸው? አንድ ጥያቄ። ሁለተኛ ከየት መጡ? እነማን ናቸው? ከየት መጡ አለኝ ዮሐንስ። ዮሐንስ የማያውቅ ምን አለ ዮሐንስ? ቁጥር 14 ጌታ ሆይ አንተ ታውቃለህ። ሰር ይኖት አንተ ታውቃለህ፣ እኔ ምን አውቃለሁ? እርሱም እንደዚህ አለው፣ እነዚህ ሰዎች ከታላቁ መከራ የመጡ ናቸው፣ ሲዝናኑ የከረሙ አይደሉም።
እንደፈለጉ ሲኖሩ የነበሩ አይደሉም። ለስጋ ስራቸው ስላልተመቻቹ፣ በዙሪያቸው ለነበረው ማህበረሰብም ፍላጎት ስላልተመቻቹ በታላቅ መከራ ውስጥ አልፈው የመጡ ናቸው። ኖ ያበዛሉ። የስ የሚሉት ጥቂት ነገር፣ ለዚህ ዓለም የሚመች ነገር የላቸው። የሆነ ነገር ሲቀርብላቸው ኖ ይላሉ፣ አይሆንም ይላሉ። ከታላቅ መከራ የመጡ ናቸው። ይሄ ነጭ ልብስ እንዲህ ሲታደል አፈፍ አድርገው ለብስ የመጡ ናቸው አይደለም። ይሄን ዝማሬ የወጣው ከወጡበት መከራ ውስጥ ነው። መቼም የራእይ መጽሐፍ እንደምታውቁት በሰባቱ ቤተክርስቲያናት እስያ ላይ ለሚገኙት ለእነሱ የተጻፈው ኤፌሶን፣ ቲያጥሮን፣ ጴርጋሞን፣ ሎዶቅያ አይደል፣ ሰርዴስ እና ፊላደልፊያ። ከነዚህ ውስጥ አንዷን ቸርች ልንገራችሁ፣ ሰምርኔስ። ሁሌም እናገራታለሁ። በሰምርኔስ የነበሩት ቅዱሳን የነበሩበት ሁኔታ ምን ነበረ? በሰምርኔስ ለነበሩት ክርስቲያኖች ኢየሱስ ክርስቶስ ሲናገር ሪፖርት ሲያደርግ ይሄ ልክ ሰኔ 30 ላይ ሪፖርት ይወጣል አይደለ? ልክ እንደዛ ሪፖርት ሲወጣ ማለት ነው አያቸው። ለብዙ ዘመን ተመለከታቸውና ልክ ሰርቪሊያንስ ካሜራ ኖሮ በኋላ ሪፖርቱ ሲወጣ እና ማለት ነው ጸጥ ብሎ ያለ ሰርቪሊያንስ ካሜራ ሌባ ሲገባ ምናምን አይጮህም። ሌባ አይሉ፣ ጸጥ ብሎ ግን ያየዋል ሌባው እንደሚሰራ ምናምን እና ያንን የሚከታተል ሰው ነው ሪፖርቱን የሚያወጣው። በኋላ ላይ 7 አይኖች ያሉት ፍጹም የሆነ ልብና ኩላሊትን የሚመረምረው እግዚአብሔር በሎዶቅያ በሰምርኔስ ቤተክርስቲያን ውስጥ እንዲህ ብሎ ይመለከት ነበረ። ሁሉ ጊዜ ያይ ነበር። የሰዎችን ልብ ነው የሚያየው። ልብ በሉ አዳራሹን አይደለም። ልባቸውን ይመለከት ነበረ። ከዛም እንደዚህ ያላቸው ሪፖርቱ ሲወጣ ይወጣ ምን ተባለ? ምዕራፍ 2 ቁጥር 8 ላይ የመጀመሪያውና የመጨረሻው ሞቶም የነበረውና ሕያው የሆነው እንደዚህ ይላል፣ መከራህንና ድህነትህን አውቃለሁ። እነዚህ ሰዎች የሚላስ የሚቀመስ የሌላቸው ሰዎች ናቸው። ነገር ግን ደግሞ የዓለሙን ንጉሥ ብቻ እንከተላለን የሚሉ ሰዎች ናቸው። ፓራዶክስ ነው። እኛ የምንኖረው እንጂ ጂዲፒዋ በጣም ከፍተኛ በሆነ ሀገር ነው የሚሉ ሰዎች ታችን ሻል ኢኮኖሚ ያላቸው እዛ ውስጥ ሆነ አንድ ሰው ተራብ የተቸገርኩ ቢል እንዴ የምርን ነው ድንቅ ነው የምናየው። ኢትዮጵያ ውስጥ ሆነ ተራብ ቢል እንዴ ብትጠግብ ነበር የሚገርመው ነው ልንል የምንችለው። እነዚህ ሰዎች ግን የተራቡት የተቸገሩት የዓለሙን ንጉሥ ጌታ ኢየሱስን ብቻ ነው የምንከተለው ብለው ነው። እንዴት? በሮም ውስጥ በዓመት አንድ ጊዜ ክብረ በዓል ይደረጋል። የሮም መንግስት የሃይማኖት ነፃነት አለው። የፈለጋችሁ ሃይማኖት መከተል ትችላላችሁ። አይሁድ ነን ካላችሁ እንትን ነው የምናመልከው፣ ድንጋይ ነው የምናመልከው፣ ጨረቃ ነው፣ የፈለጋችሁት ማምለክ ትችላላችሁ። በዓመት አንድ ቀን ግን የሮም ቄሳር ይመለካል ዙፋኑ ላይ እንዳለ እና የዛን ቀን ላይ አደባባዮቹ ሊዘጋሉ፣ ስራ ሁሉ ይዘጋል። ሰው ሁሉ ይወጣና ሆ ብሎ ሴዛር ኩሪዮስ እያለ ድምፁን ያሰማል። ምን ማለት ነው? ቄሳር ጌታ ነው፣ ቄሳር ጌታ ነው። ምክንያቱም በዙፋኑ ላይ የሚቀመጡት ቄሳሮች የአምላክ ልጆች ናቸው ስለሚታሰቡ፣ ወደ አምላክ ናቸው እነሱ ራሳቸው ተብሎ ስለሚታሰቡ ማለት ነው። ከዛም በኋላ የዚህን ቀን ላይ በሰምርኔስ ከተማ የሚገኙ ክርስቲያኖች ደግሞ ሴዛር ኩሪዮስ ሲል ህዝቡ ሁሉ እነሱ አይሉ ካሉ ኢየሱስ ጌታ ነው ነው የሚሉት። የሚገርማችሁ ግን እንደዚህ አይኑ የሚቀበላቸው ህዝብ አልነበረም የዛኔ። ኢየሱስ ጌታ ነው ቄሳር ጌታ አይደለም ስትል የሚጠብቅ ሰይፍ ነው። አንደኛ ቆሮንቶስ ላይ ማንም በመንፈስ ካልሆነ ኢየሱስ ጌታ ነው ማለት አይችልም የሚለው ጳውሎስ ለዛ ነው። እዛ ቦታ ላይ ሮማ አደባባይ ላይ ወጥተህ ቄሳር ጌታ አይደለም ኢየሱስ ጌታ ነው ማለት ከእግዚአብሔር መንፈስ ልዩ ኃይል ያስፈልጋል እንጂ አይደለም። ከዛም በኋላ የክብረ በዓል ከተደረገ በኋላ ሴዛር ኩሪዮስ ማነው ቄሳር ጌታ ነው የተባለ ከተለፈፈ በኋላ ቤተ ጣዖት ይሄዳሉ። ለቄሳር የተሰራ አለ። እዛ ቦታ ላይ የተቀመጡ ጀነራሎች አሉ። እኔ ከሌ መጥቼ ለቄሳር ያለኝን ታማኝነት ለሮም ያለኝን ፍቅር ለመግለጽ በዛሬው ዕለት ተገኝቻለሁ ምናምን ብለው ዕጣን ያስቀምጣሉ ወጥብ ላይ። የዛን ጊዜ ጀነራሎቹም ስም ማን ነው ከሌ እሺ ይጻፍና የሚቀጥለው ዓመት የቄሳር ክብረ በዓል እስኪደረግ ድረስ እቺን ሰርተፊኬት ያዝ ይሰጡታል። ይሄ ሰርተፊኬት ምንድን ነው? የትኛውንም ስራ መስራት ይችላል። መግዛት፣ መሸጥ፣ መለወጥ እና የፈለገውን ነገር ማድረግ የሚችልበት ላይሰንስ ነው። በዘመኑ ቋንቋ ለ2018 ታድሷል የምትለው ዓመት ማለት ነው። ንግድ ቦታ ያለችው እስከሚቀጥለው ዓመት ድረስ የፈለገው ማምለክ ይችላል። ከዛ በኋላ እንግዲህ ቄሳር የሚመለከው ለአንድ ቀን ነው። ከአንድ ቀንም ያችን ዕጣን አቅርቦ ምናምን የሚወጡት ለ30 ደቂቃ ቢፈጅ ነው ሰልፍ ከሌለባቸው። በዓመት አንድ ቀን 30 ደቂቃ ለማትሞላ አምልኮ ቄሳር ጌታ ነው አንልም ስላሉ የሚበሉት የሚጠጡት የሚለብሱት የላቸው፣ የሚኖሩበት ቦታ የላቸው፣ ከሰው ሁሉ ተገልለው ያሉ ናቸው።
ግን ኢየሱስ ጌታ ነው ይላሉ። የአብልሃ ጌታ ከሆነ ይላቸዋል። ሮም ደግሞ እንግዲህ ጌታው አንድ ወሬ ይለያል። እኔ ነኝ እሱ ነው። እዚህ ምድር ላይ እኮ እንድትኖር፣ እንድትበላ፣ እንድትጠጣ፣ ቤት ንብረት እንድታፈራ፣ ልጆችን እንድታስተምር ምናምን ማድረግ እኔ እኮ ነው። እኔም ጌታ ነው ማለት አለብህ። አንተ አይደለም ካልክ ከዚህ ስራ ያወጣ። እነዚህ ልጆች እነዚህ በሰምርኔስ የሚገኙት ክርስቲያኖች ጎዳና ገንዳ ላይ ያሉ ሰዎች ማለት ትችላላችሁ። ምግብ ፍለጋ ግን አምላካቸው ማን ነው? ኢየሱስ ነው ጌታ። ቤት የላቸው፣ ኑሮ የላቸው እና ኢየሱስ ሲመጣ ይህንን ጉባኤ ተመልክቶ የሰምርኔስ የነበረውን ቤተክርስቲያን ተመልክቶ ሲናገር ምን አለ? መከራህንና ድህነትህን አውቃለሁ፣ ዛሬ ማታ ነገር ይቀየራል አላላቸው። ወገኖቼ ዛሬ ማታ የሚቀየር ነገር የለም። አንድ ላስተካክላችሁ ፈልገው ነገር እሱ ነው። ዛሬ ማታ ነገ ጠዋት ምንም የሚቀየር ነገር የለም። ሁሉ የሚቀየረው ኢየሱስ ሲመጣ ነው። አሜን። ተስፋችን እሱ ብቻ ነው። እሱ ብቻ ነው። መከራህን አውቃለሁ፣ ድህነትህን አውቃለሁ፣ ግን ሀብታም ነህ። ምን አይነት ንግግር! መቼም እንደ ዘመኑ ሞቲቬሽናል ስፒከር አይደለም ጌታ የሚናገረው አይደል? አለኝ በል እስቲ አለኝ በል እያለ አይደለም። ሀብታም ነህ፣ በእኔ መነጽር ሀብታም ነህ፣ በእኔ እይታ ሀብታም ነህ። ስለ ስሜ የሚሰደዱ ስለ ስሜ መከራ የሚያዩ ብፁዓን ናቸው፣ የከበረ መዝገብ በሰማይ ያላቸው ብዬ ተናግሬ የለ? አዎ ሀብታም ነህ። እነዚህ ሁሉ ዛሬ 20 እና 30 ዓመት ምናልባት 40 እና 50 ዓመት ቆይተው የሚጠፉ ሰዎች ናቸው። የሚጠፋ ሲስተም ነው የምታየው። ኦፍኮርስ ሲስተሙ ጠፍቷል። የሮም መንግስትም የለም አሁን። የሚጠፋ ሲስተም ነው። በእኔ ዘንድ ግን ዘላለማዊ ሀብት አለ። አይዞ፣ የእግዚአብሔር ድምፅ ነው። አይዞ፣ መከራህን አውቃለሁ፣ ድህነትህን አውቃለሁ፣ እያለፍክበት ያለውን አውቃለሁ፣ ይሁን እንጂ ሀብታም ነህ። የሚያሳዝነው ደግሞ እነዚህ ክርስቲያኖች ከአይሁድ ወገን ስለሆኑ ሮም መንግስት የሚያስባቸው እንደዛ ነበር። እነዚህ አይሁዶቹ ደግሞ ጠቁሞ ያሳስሯቸዋል። አይሁድም አይደሉም እነዚህ ሰው አይሁዳዊ ምድር ታሪካዊ ምንድን ነው ባክግራውንድ ቢኖራቸውም ነገር ግን ደግሞ አይሁድ አይደሉም፣ ክርስቲያን ናቸው፣ ክርስቶስ ተከታይ ናቸው። የሮም መንግስት ጋር እንዳይሄዱ የሮም መንግስት ገብቷቸዋል። አይሁድ ጋር እንዳይሄዱ አይሁድ ከኛ ዞር ብሎ ብለዋቸዋል። እና እየጠቆሙ ደግሞ ያሳስሯቸው ነበር። ከዛ ለምን ይላቸዋል? አይሁድ ነን እያሉ ስምን የሚያጠፉትን አውቃለሁ። እነርሱ የሰይጣን ማህበር ናቸው። ሰይጣን የሚለው ምቀኛ፣ ክፉ፣ እንደዚህ አይነት ጉባኤ ናቸው። ከዛም ይላቸዋል ሊደርስብህ ያለውን መከራ ግን አትፍራ። ማለት ይቀጥላል ማለት ነው። ዛሬ ማታ አይቀየርም ነገር። ሊደርስብህ ያለውን መከራ አትፍራ። እነሆ ዲያብሎስ ሊፈትናችሁ አንዳንዶቻችሁን ወደ እስር ቤት ይጥላል። እስከ ሞት ድረስ ታማኝ ሁን። እስከ ሞት ድረስ ታማኝ ሁን፣ እኔም የሕይወትን አክሊል እሰጥሃለሁ። መንፈስ ላይ ቤተክርስቲያን የሚናገረውን ጆሮ ያለው ይስማ። እንግዲህ እምቢ አሻፈረኝ ያሉት ናቸው ነጭ ልብስ የለበሱት። ከየት መጡ? ከታላቁ መከራ። አንስማማም ብለው ከዓለም ጋር አንስማማም፣ ከሲስተሙ ጋር አንስማማም፣ ከገዳዩ ጋር አንስማማም፣ ከአጭበርባሪው ጋር አንስማማም፣ እምቢ እንደ ኢየሱስ ካልሆነ ነገር ጋር አንስማማም ያሉ ናቸው። እነዚህ ከታላቁ መከራ የመጡ ናቸው። ልብሳቸውንም በበጉ ደም አንጽተዋል። የታጠበ ልብስ ነው፣ ነጭ የሆነ ነው። የታጠበው ግን በደም ነው። የታጠበው ግን በክርስቶስ ኢየሱስ ደም ነው። ስለዚህ ካላችሁ አንደኛ ቆሮንቶስ ምዕራፍ 15 ላይ አንዱ ስለ ሁሉ ሞተ። ለምን? ሁሉም ለአንዱ እንዲኖሩ። ኢየሱስ ክርስቶስ የሞተው ሁላችንም ለእርሱ እንድንኖር ነው። ይህንን የእርሱን ማንነት ለብሰን ይህንን የእርሱን አስተሳሰብ ይዘን እንድንኖር ነው። ስለዚህ በፍጻሜው ኢየሱስ ክርስቶስ ሲመጣ ኑ የሚላቸው ከእሱ ጋር ለዘላለም የሚኖሩት ነጭ ልብሳቸውን የለበሱ ናቸው፣ የጽድቅን ሕይወት የሚከተሉ ናቸው። ወንድሞቼ እናቶቼ፣ ክርስትና ፋራነት ነው። ይህንን አውቃችሁ ገቡበት። ክርስትና ሞኝነት ነው። ሞኝነት ያሰኘው ምንድነው? ለዚህ ዓለም ሲስተም ስለማይመች ነው። አራዳ ለመሆን እንዳትሞክሩ፣ ተስማምታችሁ ለመኖር እንዳትሞክሩ። እሱ ደግሞ በጌታ መነጽር ደግሞ ካያችሁት ሞኝ የሚያስብል ነው፣ ቂል የሚያስብል ነው፣ ተላላር መሆን ነው። ነገር ግን እስከ መጨረሻ ድረስ ታማኝ ሆነ ኑር። ብዙ ያጣኸው ነገር ሊኖር ይችላል፣ ብዙ የሚጎል ነገር ሊኖር ይችላል። ዶንት ወሪ፣ የዘላለሙን አትርፋል። ከጌታ ጋር ዘላለም ትኖራለህ። ስንት ዓመት ይሆን የቀረ ከዚህ በኋላ በዚህ ምድር ላይ? አንተን አላውቅም። እቺ ምድር ግን ጥቂት ጊዜ እንደቀራት እናውቃለን። ኢየሱስ ይመጣል። በቃ ትልቁ ተስፋችን እሱ ነው። የፖለቲካ መለዋወጥ አይደለም ተስፋችን፣ የኢኮኖሚ መሻሻል አይደለም ተስፋችን። አንድ ቀን ኢትዮጵያ ያልፎላት ሰዎች ሁሉ ለምድር ወደዚህ መጥተው ምናምን ተስፋችን እሱ አይደለም ወገኖቼ፣ ልንገራችሁ። ዓለም ሁሉ የሚጎበኛቸው ዓለማት አሉ፣ ሀገራት አሉ። በዓለም ላይ ከ200 ምናምን በላይ ሀገራት አሉ የሚጎበኙ ምርጥ የሚባሉ ታሪካዊ የሚባሉ ይጠፋሉ።
ተስፋችሁ ከክርስቶስ ውጪ ከሆነ ከስራችኋል። ተስፋችን ዘላለማዊ ኢየሱስ ክርስቶስ የእግዚአብሔር መንግስት ነው፣ ይመጣል። እዛ ውስጥ ማን ነው ከሱ ጋር የሚኖረው? ልብሳቸውን በደሙ ያጠቡ፣ ለስጋ ስራቸው ያልተመቹ፣ ክፉ ለሚያቀርብላቸው ፈተና ያልተመቹ። ቀርቦለት ነበር እኮ ለኢየሱስ አይደለም? እቺን ድንጋይ ዳቦ ብታደርጋት ይቻላል። አዎ የእግዚአብሔር ልጅ ነኝ እኔ፣ ለምን አላደርገውም? ኖ ሰው በእንጀራ ብቻ አይኖርም በእግዚአብሔር ቃል እንጂ ብሎ መለሰ። የዓለምን ነገስታት ሁሉ አየ። ወድቀ በሰግድልኝ እቺን በቆራጭ ትደርስባታለህ አለው። ኦፍ ኮርስ ይቻላል እኮ ቀላል ነው መስገድ። በቃ ወርሺፕ ማድረግ አንድ ወርሺፕ አድርጎ ዓለምን ማትረፍ ይችል ነበረ ኢየሱስ። ነገር ግን በዛ መንገድ አይደለም ያባቱ ፈቃድ፣ በመስቀል ነው። ያ የመስቀል ጎዳና ይፈልግ ነበር። ያ መስዋዕት ለሁሉ የሚሸከም መስዋዕት ይፈልግ ነበር። ቤተ መቅደስ ጫፍ ላይ ውጣና ዘለህ አለ። እዛ ቦታ ላይ ብትወጣ ሰው ሁሉ ያውቃል። ቤተ መቅደስ የሚመላለሰው ሰው ሁሉ ያይሃል። ከዛም በኋላ አንተ እግዚአብሔር ልጅ መሆን ይታወቃል። ከዛስ አገልግሎቱ ታዋቂ ይሆናል። ከዛስ የመጣበትን የንግስና ዜና በስፋት ይነገራል። ከዛስ መልአክ ደግሞ እግር እንዳይጎዳ ብሎ ዘሎ መጥቶ ደግሞ እግርን ሲይዝ በስማም ይሄማ እግዚአብሔር ልጅ ነው ይባላል። አረ ላርገዋ ከዚህ ቀደም ብዬዋለሁ። ልክ አንድ ፖስት አድርገህ ቫይራል ሲወጣ ማለት ነው ሰው ሁሉ ያውቃል። ፎሎወር ይበዛል፣ ላይክ ይበዛል። እንትኔ አካውንቴ ገንዘብ ጀነሬት እያደረገ ነው ማለት ትጀምራለህ። የዛን ጊዜ ላይ ግን የአባቱ ፈቃድ አልነበረም። ለእግዚአብሔር ለአምላክ ብቻ ስገድ፣ እሱን ማምለክ ተብሎ ተጽፏል። እንዲህ የቆረጠ ጌታ ነው ያለን። ሞቶ የነበረው ሕያው የሆነው እሱ ነው። እንደዚህ አለው። እሱ ባለፈበት መንገድ ለሚያልፉ የክብር አክሊል አላቸው። ሕይወትን እንደ አክሊል ሰጥሃለሁ አለ። ወገኖቼ እንግዲህ የቀረችን ዘመን በጌታ እጅ የታወቀች ናት፣ በእኛ ማስታወቅም። እኛ ግን የምናውቀው ስላሁኑ ነው። ጌታ ኢየሱስ ክርስቶስን ልበሱ፣ እርቃናችሁን አትሁኑ።